እግዚአብሔር የምናመሰግነው ለምንድን ነው? እንደ ሁኔታው አይደለም። አንደኛ ምስጋና የሚገባው ምስጋና የባህሪ ገንዘቡ ስለሆነ ለምን ነው የምታመሰግኑት? እግዚአብሔር ሁልጊዜ እናመሰግናለን። ስንራብም እናመሰግናለን፣ ስንጠላም እናመሰግናለን፣ ስንታመም እናመሰግናለን። እግዚአብሔር የለበትም እዚህ ውስጥ ሁልጊዜ። ለምን? ምስጋና የሚገባው የባህሪ ገንዘቡ የራሱ የራሱን ለማንም ልንሰጥ አንችልም፣ የሚገባው ስለሆነ ማለት ነው። መጽሐፍ እንደዚህ ይላል ሁለተኛ ሳሙኤል ምዕራፍ 22 እና መዝሙር 17 ላይ ምስጋና የሚገባውን እግዚአብሔርን እጠራዋለሁ። ምን የሚገባው? ምስጋና የሚገባው ምስጋና የሚገባውን እግዚአብሔርን እጠራዋለሁ፣ ከጠላቶቼ እድናለሁ። እናቴ ምኒልክ እሱን ጠርተው ነው አገሪቷን የታደጓት። እሱን ጠርተው ነው እግዚአብሔርን ጠርተው ከመከራ የታደጋቸው። እሱን ጠርተው እግዚአብሔርን እጠራዋለሁ። ለሰው የሚገባ ክብር ለማን ነው? ይቅርታ፣ ለስሙ የሚገባ ክብር ለእግዚአብሔር አምጡ። ቁርባንን ያዙ፣ ወደ አደባባዮቹ ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ትነዋወጥ ይላል መዝሙር 95። ለስሙ የሚገባው ምስጋናውን አምጡለት። ወደ ቤተክርስቲያን ስንመጣ አንዱ ይዘን መምጣት ያለብን እሱ ምስጋና። ተመስገን። ሰው አድርገህ ስለፈጠርክ አመሰግናለሁ። ከነ ኃጢአቴ ስላላጠፋኸኝ አመሰግናለሁ። በፊት እንድቆም ስለፈቀድክልኝ አመሰግናለሁ። እናመሰግንም ስለወደድክ አመሰግናለሁ። ፈቃድ በሰማይ ብቻ ሆነን በምድርም በእኔም በታናሹ አንደበትም እንድትመሰገን ስለፈቀድክልኝ አመሰግናለሁ። የመጀመሪያው እሱ ነው። ችግራችን ሁሉ ከሸሽ አድርገን ተገቢውን ምስጋና ለእግዚአብሔር ማምጣት የባህሪ ክብሩ። ሁለተኛ ለምንድን ነው የምናመሰግነው? እንደ ሁኔታው አይደለም፣ የተፈጠርንበት ዓላማ ስለሆነ። እኛ የተፈጠረው ለምንድን ነው? አንዱ ለማመስገን፣ ቅዱስ ቅዱስ እያመሰገኑ መኖር። ዝም ብሎ ግን አልታደለም። አታቱን የተባለው አድርገን ወደ ምድር ወረደ፣ ተቀየረና ምስጋናው ልመናው ጸሎት ነው። አሁን በምድር ላይ ልመና ይበዛል፣ ምልጃ ይበዛል፣ ልመና ይበዛል። ድሮ ምስጋና ብቻ ነበር። ይሄ ጸሎት በመላእክት ዓለም አለ። መላእክት የተፈጠሩበትን አልተው እስካሁን እያመሰገኑ ነው የሚኖሩት። ዝም ብለው እያመሰገኑ፣ ካላመሰገኑ ይሞታሉ። የሚራቡት ሳያመሰግኑ ነው። ሲያመሰግኑ ይበላሉ፣ ሲያመሰግኑ ይጠግባሉ፣ ሲያመሰግኑ ይረካሉ። ዝም ብለው እያመሰገኑ መኖር አልናፈቃችሁም? ዝም ብሎ ማመስገን ሳይማሩ አይምሮ ሳይከፋፈል ፍጹም እግዚአብሔር እያመሰገኑ መኖር ልክ ነው። በሕይወቴ በጣም ይሄ ልክ ነው። በአገሪቷ ይሄ ልክ ነው። ትክክል ነው። ዝም ብሎ እያመሰገኑ መኖር ሚደንቅ የተፈጠርንበት ዓላማ። ሰው ማመስገን ሲጀምር ወደ ተፈጠረበት ዓላማ እየተመለሰ ነው። እግዚአብሔር ይህንን ልቦና ለሁላችንም ይስጠን። ሶስተኛው እግዚአብሔር የምናመሰግንበት ምክንያት ያደረገልን ነገር እንዲያደርግልን ከምንፈልገው ስለሚበዛ። ያደረገልን ይበዛል። እውነት ውሸት? ያደረገልን ይበዛል። እንዲያደርግልን የምንፈልገውን ሚዛን ላይ ብታስቀምጡት ትንሽ በዚህ ምድር ላይ ነው። ቤት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ መኪና ሊሆን ይችላል፣ ስራ ሊሆን ይችላል፣ ስልጣን፣ ሀብት ሊሆን ትንሽ ነው። ያደረገልን ነገር ግን ከዚህ በላይ ወደ ቀደመ ክብራችን መልሶ ነው። ያከበርነው የጥምቀት በዓል የጸጋ ልብስ አንሶ ነው። እርቃኖችንን ነበር። ጥምቀት ከልብስ ጋር በብዛት የሚነገረው ለዚህ የጸጋ ልብስ የተጎናጸፍንበት ተራቁተን ነበር። በ5500 ዘመን ውስጥ ማለት ከሰው ከእግዚአብሔር ከመላእክት ጋር ተጣልተን ማንም ስራ የማይለን ማለት ነው። ውዳቂ ሆነን ነበር። አነሳን፣ ወደ ቀደመ ክብራችን መለሰን። በቀኝ ነው የምንቆመው፣ ከመላእክት ጋር ነው የምንኖረው፣ ሰማያዊ ሰው ነው። ያደረገልን ብዙ ነው፣ በጣም ብዙ ነው። ስለዚህ ያደረገልን የሚበዛ ከሆነ ደግሞ ከልመና ይልቅ ምስጋና ማብዛት አለብን። ሰው አድርጎ ፈጠረን፣ ስንበድለው ፈለገን፣ ስጋችንን ለብሶ ተሰቅሎ አዳነን። ስለዚህ እናመሰግናለን። ለከዚህ አብዝተን እናመሰግናለን። አራተኛ እግዚአብሔርን የምናመሰግነው እንደ ሁኔታው ሳይሆን እግዚአብሔርን የምናመሰግንበት ምክንያት አራተኛው እግዚአብሔር ሁል ጊዜ ልክ ስለሆነ። እግዚአብሔር አይሳሳት ለውጡስ ነው። ሁል ጊዜ ትክክል ነው። እግዚአብሔር እውነት አሰት እውነት ነው። ሁሌም ልክ ነው። እግዚአብሔር ልክ ከሆነ በጭራሽ ልንከሰውና ልንወቅሰው አንችልም።
የሆነባው ሰው ሲሳሳት እናርመዋለን፣ ሲሳሳት እንገስጸዋለን፣ ሲሳሳት እንጣለዋለን። ሰው መልካም ስራ ሲሰራ ደግሞ እናመሰግነዋለን፣ እናበረታተዋለን። እግዚአብሔር ግን እንደዚህ አይደለም፣ አይሳሳትም። በሕይወታችን ልክ ነው። ሁሌ ልክ ከሆነ ለምን እናማርረዋለን? ልክነቱ ላይ ጥርጥር አለብን ማለት ነው። አንተ ደግሞ ያገለግልን አታውቅም ይሉታል አንዳንድ ሰዎች። እኔ እንዲህ እያደረኩልህ የሚሉ ሰዎች አሉ። በሕይወታችን ሁልጊዜ ትክክል ነው እግዚአብሔር፣ በፍጹም አይሳሳትም። ልክ ከሆነ ደግሞ ሁሌ እግዚአብሔርን ማመስገን ነው። በዚህ በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው፣ ከዚህ ውጪ ሌላ ነገር የለውም። መልካም ከሆነ ደግሞ ሁሌ ማመስገን አለብን። አምስተኛውና የመጨረሻው እግዚአብሔርን የምናመሰግነው እንደ ሁኔታው ሳይሆን ምስጋና የጸሎት አንዱ ክፍል፣ መጸለይ እግዚአብሔርን ማናገር። ለአንድ ክርስቲያን ደግሞ ጸሎት ግዴታው ከእግዚአብሔር ጋር መነጋገሪያ መንገዱ ስለሆነ ጸሎት 3 ክፍሎች አሉት። አንዱ ልመና ነው፣ ሁለተኛው ምስጋና ነው፣ ሶስተኛው ምልጃ። ልመና ለራስ ይሆናል፣ ምልጃ ለሌላ ሰው ነው። ምስጋና ደግሞ ቅድም እንደነገርኳቸው ልመናም የለበትም ምልጃም የለበትም። ስለዚህ የጸሎት አንዱ ክፍል ስለሆነ ምስጋና ሁልጊዜ እግዚአብሔር እናመሰግነዋለን። እንጸልያለን ካለ ጸሎታችን ውስጥ ምስጋና መኖር አለበት። ጸሎት እርግማን አይሆንም። ጸሎት ይሄ ማሳጣት አይሆንም። አሁን መዝሙር ጸሎት ነው የሚባለው እነዚህ 3 ነገሮች ሲያሟላ። መዝሙር ጸሎት፣ ዘመረ፣ አመሰገነ። ስለዚህ መዝሙር ጸሎት ነው። እነዚህ 3 ነገሮች ያሟላ። በመዝሙር ውስጥ ምስጋና አለ፣ በመዝሙር ውስጥ ልመና አለ፣ በመዝሙር ውስጥ ምልጃ አለ። እንዲህ አድርግላት ለሀገራችን፣ ለቤተክርስቲያናችን እንደዚሁ፣ ለህዝቡ እንደዚሁ። ከዚህ ውጭ ቀረርቶ፣ ፉከራ፣ ሽለላ ከሆነ መዝሙር አይደለም ማለት። እነዚህ ነገሮች አሉ፣ ትምህርቱ እንዳለ ሆኖ ማለት። ይሄንን መጽሐፍ ቅዱስ ይነግረናል። በዚህ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 9 ላይ ቁጥር 6 ላይ ጌታ ቅርብ ነው። መጀመሪያ ይሄ ምድር ልበ ሙሉ ያደርጋል። ስለ ጸሎት ሲነግር አጠገባችሁ ሩቅ አይደለም፣ በስማ በላ አይደለም የሚሰማው ጊዜ አጠገባችሁ ያለው የትም ልክ የአፍና የጆሮ ያለው ርቀት የለውም። አጠገባችን ያለው ጌታ ቅርብ ነው፣ ረስቶኛል፣ ትቶኛል፣ አይሰማኝም ለሚሉ ሰዎች ጸሎት ሲጀምሩ ጌታ ቅርብ ነው አለና በነገር ሁሉ በከፍታ በዝቅታ በምንም ሁኔታ ውስጥ ማለት በሐዘንም በረሃብም በጥጋብም በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በጸሎትና በምልጃ ከምስጋና ጋር ልመናችሁን አሳውቁ። ከምን ጋር ነው? ለምኑ፣ ግን ከምን ጋር? ከምስጋና። አሁን ማታ ነው በሰላም አሳደረን ከማለታችሁ በፊት ምስጋና ይቀድማል አይደል? ስለዚህ በሰላም አሳደረን ከማለታችን በፊት ምን ማለት አለብን? በሰላም ስላዋልከን እናመሰግናለን። ደግሞ በሰላም አሳደረን ከምስጋና ጋር። እውነት የለህማ አሁንስ አበዛኸው አይደል? ይሄ ስላደረግልኝ አመሰግናለሁ፣ ግን ደግሞ ይሄ ይጎለኛል፣ ፈቃድህ ከሆነ አድርግ። ሳታማሩ ሁኔታዎች ሳያጥሯችሁ እንደ ሁኔታው አይደለም፣ ከሁኔታው ውጡ።